በጧፍ በመግረፍ በጉልበት ይሄ አንዳንዶቹ ደግሞ ከኛ ቤተ እምነት ውጭ ያሉት በካራቴ በቦክስ በዝረራ አጋንንት እናወጣለን የሚሉ ሰዎች አሉ እንደዛ ተብሎ አልተጻፈ ስለዚህ ሁሉ ጊዜ ቤተክርስቲያን መተን ስለ ሽሮና ስለ በርበሬ እንድንሰብካችሁ አትፈልጉ ሐሳባችሁን ከምድር ወደ ሰማይ አድርጉት እኛ ሰማያዊ ዜግነት ያለንን ለክርስቶስ ያልሆነች ዓለም ለኔና ለናንተ አትሆንም ለድንግል ማርያም ያልሆነች ዓለም ለኔና ለናንተ አትሆነን ደስታ ለማግኘት ሰው ሶደሬ ይሄዳል ላንጋኖ ይሄዳል ሸራተን ይገባል እዛ የምናገኘው ደስታ ጊዜያዊ ደስታ ነው ታይቶም ይጠፋል ሰዎች ራሳቸውን በገመድ ያንጠለጠሉ የሚገሉት ተስፋ ሲቆርጡ እኮ ነው ቀቢጸ ተስፋ ሲደርሱ እኮ ነው ቃሉን ስናደምጥ ስንሰበክ ስንዘምር የከንፈራችንን ፍሬ ዝማሬ ምስጋና ለእግዚአብሔር ስናቀርብ ሁሉን ነገር እኮ እንረሳዋለን ወደ ኋላ የሄዱ ያመሰግኑ ሰዎች ስለ ነገ ደግሞ ተስፋ ይቆርጡ ሰዎች አሉ ተስፋ ቆርጣችሁ ዘመኑን አትጀምሩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አባቶቼ ካህናት ወንድሞቼ ዲያቆናት ዘማሪያን ዘማሪያት በዚህ ቅድስና ስፍራ ላይ ቃሉን ለመስማት ሥላሴን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች እናቶች እህቶች ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ አሜን አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዶ ይሆንልን እንኳን አደረሳችሁ እንግዲህ የተገናኘነው 2017ን ጨርሰን አዲሱን ዘመን 2018 ዘመነ ማርቆስን የመጀመሪያ ጉባኤ ነው ባልሳሳት እዚህ ያደረሰን አምላክ ስሙ የተመሰገነ ይሁን ዘመናችንን ደግሞ የሰላም የደስታ የወንጌል የምስጋና ዘመን እንዲያደርግልን የሱ ቅዱስ ፍቃዶ ይሆንልን ወደ ዕለቱ የወንጌል አገልግሎት እንሄዳለን በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው እኔ ግን በእግዚአብሔር ደስ ይለኛል የሚል ይሆናል ቃሉን የምናገኘው በትንቢተ ዕንባቆም በምዕራፍ 3 ቁጥር 18 ላይ እስኪ እኔ ግን በሉ አይሰማም እኔ ግን በእግዚአብሔር ደስ ይለኛል በማን ደስ ይለኛል እግዚአብሔር በዚህ ርዕስ ሁላችንንም እንዲያስተምረን የሱ መልካም ፈቃዱ ይሆንልን የትምህርቱ መሰረታዊ ዓላማ የሚሆነው የእውነተኛ የደስታ ምንጭ ምን እንደሆነ ማሳየት መቼስ
ሰው ጤነኛ ከሆነ በዘመኑ ደስተኛ መሆን ይፈልጋል። ስለዚህ አንድ ሰው ደስተኛ ሆኖ መኖር የሚችለው እንዴት ነው? እውነተኛ ደስታ የሚገኘው ከየት ነው የሚለውን መጽሐፍ ቅዱስን መሰረት አድርገን ለዛሬ እየዘረዘርን እናያለን። እንግዲህ ሁላችሁ እንደምታውቁት እንደ ድል ሆኖ ያለንበት ዘመን ከብዙዎቻችን ደስታ የራቀበት ዘመን፣ የማያምኑት ብቻ አይደሉም፣ ከምናምነው ከኛ ከአንዳንዶቻችን ደስታ ርቆናል። ቤተክርስቲያን ከማይመጡት ብቻ አይደል፣ ጠዋት ማታ ወደ መቅደሱ ከምንገሰግስ ከብዙዎቻችን ከኛ ደስታ የራቀበት ዘመን፣ እግዚአብሔርን ከማያውቁት ብቻ አይደለም። በደንብ አድርጋችሁ እንድሰሙ እንፈልጋለን። እግዚአብሔርን ከምናውቀውም ከኛ በዚህ ዘመን ደስታ የራቀበት ዘመን፣ ሰው ለመደሰት ማይፈነቅለው ድንጋይ የለም፣ ማይወጣው ተራራ የለም። ግን በእነዚህ ነገሮች ሁሉ ደስተኛ መሆን አልቻለም። አንድ ክርስቲያን በዘመኑ እግዚአብሔር በሰጠው ዘመን፣ እግዚአብሔር በሰጠው ዕድሜ፣ እግዚአብሔር በሰጠው ጊዜ እውነተኛ ደስታ ማግኘት የሚችለው እንዴት ነው? እሱን ነው ዛሬ የምንማር። ነቢዩ ዕንባቆም የተናገረው ቃል፣ ዕንባቆም ማለት አዋቂ ማለት ወይም አስተዋይ ማለት ነው የስሙ ትርጉም። ይሄ ነቢይ ትንቢት ይናገር በነበረበት ዘመን በመንፈስ ቅዱስ ተቃኝቶ በረድኤተ እግዚአብሔር ተጎብኝቶ ለጊዜው ስለራሱ ለፍጻሜው ስለ ሁላችንም በርዕስነት ያነሳነውን ኃይለ ቃል ተናግሮታል። እኔ ግን በእግዚአብሔር ደስ ይለኛል ነው። እስኪ ጊዜያችንን ለመጠቀም በቀጥታ የእውነተኛ ደስታ ምንጮች ምንድናቸው የሚሉትን እየዘረዘርን እስኪ ርዕሱ እንደሚናገር የመጀመሪያ የእውነተኛ ደስታ ምንጭ ባለቤቱ እግዚአብሔር ነው። አስተውላችሁ አድምጣችሁኝ ከሆነ ነቢዩ ዕንባቆም ሲናገር እኔ ግን በእግዚአብሔር ደስ ይለኛል። በጣም የሚገርመው ከላይ ምንም ነገር እንደሌለው ሲናገር ቆይቶ ነው መጨረሻ ላይ በርዕስነት ያነሳነውን ቃል የተናገረው። ከቁጥር 17 ጀምሮ ስንነሳ እንደዚህ ይላል። የመከራን ቀን ዝም ብዬ ይጠብቃል፣ ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። ምንም የለኝም አለ። ምንም እንኳን በለስ ባታፈራ አለ። በለስ ቅጠሏ ሰፋፊ የሆነ በኢየሩሳሌም የምትገኝ ከዓመት ዓመት ፍሬ የምትሰጥ ተክል ናት። ይቺ በለስ ለኔ ፍሬ ባታፈራ፣ የወይራ ሥራ ቢጎድል፣ የወይራ ሥራው ዘይት መስጠት ነው። ይሄ ኦሊቭ ኦይል የሚባለው ማለት ነው። የወይራ ሥራ እሱ ነው፣ ዘይት መስጠት። ምናልባት የወይራ ሥራ ቢጎድል፣ ዘይት ባይሰጥ፣ እርሾች መብልን ባይሰጡ፣ በጎች ከበረቱ ውስጥ ቢጠፉ፣ ላሞች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። የነቢዩ የደስታው ምንጭ በለስ ፍሬ ማፍራቱ አይደለም።
የነብዩ የደስታው ምንጭ የወይራ ሥራ ዘይት መስጠቱ አይደል ወይም በጎች በበረቱ ውስጥ መገኘታቸው ላሞች በጋጣ ውስጥ መገኘታቸው አይደለም የነብዩ የዕንባቆም የደስታው ምንጭ እነዚህ አይደለም የሱ ደስታ ምንጩ ከእግዚአብሔር ስለዚህ በመጀመሪያ እውነተኛ ደስታ ማግኘት የምንችለው ከየት ነው ሲባል ከእግዚአብሔር ከሌላ ቦታ አትፈልግ ምንም ነገር ላይኖረን ይችላል እግዚአብሔር ካለን ደስተኛ ነን ማን ካለ አቤት እግዚአብሔር ያለው ሰው ወገኖቼ በህይወቱ ደስተኛ ነው የልብ ሰላምና ጸጥታ አለ እስኪ ይሄንን ግልጥ የሚያደርግ አዲስ ኪዳን ላይ የተጻፈ አንድ ታሪክና አንሳ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ለሚገኙት ክርስቲያኖች በምዕራፍ 4 ቁጥር 4 ላይ የተናገረውን እስኪ እንመልከት እንደዚህ ይላል ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ገርነታችሁ ለሰው ሁሉ ይታወቅ ጌታ ቅርብ ነው በነገር በጸሎት በመልጃ ከምስጋና ጋራ ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ ነው የተጻፈው ቃሉን አስተውሉ ሲጀምር ምን አለ ሁሉ ጊዜ በጌታ ደስ ይበላችሁ አለ ጌታ የሚለው ሌላኛው የእግዚአብሔርን ስም ነው ሁሉ ጊዜ ነው ያለው ተመልከቱ የሥነ መለኮት ሊቃውንት እንደሚናገሩት ቅዱስ ጳውሎስ ይሄንን የፊልጵስዩስ መጽሐፍ የጻፈው እስር ቤት ውስጥ ሆኖ ነው እንደ ክፉ አድራጊ ተቆጥሮ ለምን ወንጌል ሰበክ ተብሎ ለምን ስለ ኢየሱስ ክርስቶስ መሰከርክ ተብሎ ምንም ወንጀል ሳይሰራ ምንም ኃጢያት ሳይገኝበት እስር ቤት ውስጥ ሆኖ ለፊልጵስዩስ ለሚገኙት ክርስቲያኖች ደብዳቤ እየጻፈ መልእክት እየጻፈ ያስተምራቸዋል ጥቂት ነገር እስኪ እንመልከት በዚህ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 2 ቁጥር 8 ጀምሮ እንዲህ የሚል ቃል ተመዝግቧል በወንጌል እንደምሰብከው ከሙታንም የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ይለዋል ልጁ ጢሞቴዎስ ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ የእግዚአብሔር ቃል ግን አይታሰርም ይላል ሐዋርያው ይህንን የፊልጵስዩስን መልእክት የጻፈው እስር ቤት ውስጥ ሆኖ ነው እና እዛ እስር ቤት ውስጥ ሆኖ ምን ይላችኋል በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ይላችኋል ለምንድነው የታሰረው ስንል ወንጀል ተገኝቶበት አይደለም ኃጢያት ሰርቶ አይደለም ስለ ኢየሱስ ክርስቶስ ለምን ሰበክ ለምን መሰከርክ ለምን አስተማርክ ተብሎ ታስሯል እሱን ያነበብኩ ነበር ደግሜ ያነበዋል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ነው በወንጌል እንደምሰብከው ከሙታንም የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ይለዋል ልጁ ጢሞቴዎስን ይህንን በመስበኬ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ የእግዚአብሔር ቃል ግን አይታሰርም የእግዚአብሔር ቃል ምን አይልም የታሰረበትን ምክንያት ይኸው ጠቀሰ ስለ ኢየሱስ ክርስቶስ በመስበኬ እንደ ክፉ አድራጊ ተቆጥሬ ታሰርኩኝ በዚያ ዘመን የኢየሱስ ክርስቶስን ስም ጠርቶ ማስተማር ዋጋ ያስከፍል ነበር አሁን እኛ ከመድረክ ስንወርድ ይጨበጨበልናል
ሰው ቁጭ ብድግ ይልልናል። የቀደሙት ሐዋርያት አገልግለው ከአውደ ምሕረቱ ላይ ሲወርዱ አንገታቸውን በሰይፍ ነበር የሚቀሏቸው። ወደ ሸንጎ ወደ ወህኒ ነበር የሚያወርዷቸው። ለምን ስሙን ጠራችሁ ብለው፣ ለምን ስለሱ መሰከራችሁ እያሉ መከራ ነበር የሚያደርሱባቸው። ዛሬ ምን መከራ አለብንኛ? ሞንታርቦ ቆሞልን፣ አውደ ምሕረት ተዘጋጅቶልን፣ ሁሉ ነገር ተመታችቶልን ነው በዚህ ዘመን ያለን አገልጋዮች የምናገለግለው። የቀደሙት እንደዚህ ባልተመቻቸ ሁኔታ ውስጥ ነበር የሚያገለግሉት። ቅዱስ ጳውሎስ የታሰረው ወንጀል ተገኝቶበት አይደለም። እግረ መንገድ እስረኞች ሁሉ ወንጀለኞች አይደሉም። አሁን ቅዱስ ጳውሎስ ምን ወንጀል ተገኝቶበት ነው የታሰረው? ስለምን ወንጌል ሰበክ ተብሎ፣ ስለምን የኢየሱስ ክርስቶስን ስም ጠራ ተብሎ ነው የታሰረው። ስለዚህ የታሰሩ ሰዎች ወይን ቤት ውስጥ ያሉ ሰዎች ሁሉ ወንጀለኞች አይደሉም። ዮሴፍ ታስሯል፣ ታውቃላችሁ። ዮሴፍ ወንጀል የለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገ በዕለተ ዓርብ ሊሰቀል ሐሙስ ምሽት ታስሮ ነው ያደረው። በየትኛው ኃጢአቱ በየትኛው ወንጀሉ ነውር ነቀፋ የሌለበት፣ ሲሰድቡት መልሶ ያልተሳደበ፣ መከራ ሲያደርሱበት ያልዛተ፣ ስለ ኃጢአት ከናንተ መካከል የሚወቅሰኝ ማን ነው ብሎ ነው ክርስቶስ የተናገረው። ግን ብዙ መከራ ደርሶበታል። እንዳይሸፋብን እንመለስ። እኔ ብታሰር ቃሉ አይታሰርም ማለት ምን ማለቱ ነው? እኔን ብታስሩኝ ደቀ መዛሙርት አሉኝ፣ እነ ጢሞቴዎስ፣ እነ ቲቶ፣ እነ ፊሊሞና፣ እነሱ ያገለግላሉ ማለት ነው። ቃሉን ማሰር አይቻልም ማለት ነው። እኔን ብታስሩኝ ቃሉ አይታሰርም ሲል ደብዳቤ እየጻፍኩም አስተምራለሁ ማለት ነው። አያችሁ፣ እስር ቤት ውስጥ ሆኖ ታስሮ ደብዳቤ እየጻፈ ያስተምራል። ለፊልጵስዩስ ክርስቲያኖች፣ ለኤፌሶን፣ ለገላትያ አብዛኞቹን ከ14ቱ መልእክታት መካከል ጳውሎስ የጻፋቸው እስር ቤት ውስጥ ሆኖ። እዛ እስር ቤት ውስጥ ሆኖ ምን አለ? ሁል ጊዜ በጌታ ደስ ይበላችኋል። ይሄ የፊልጵስዩስን መጽሐፍ የቤተ ክርስቲያን ሊቃውንት የደስታ መጽሐፍ ይሉታል። በዚህ 4 ምዕራፍ ውስጥ ከ15 ጊዜ በላይ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ የሚል ጽሑፍ አለ። አንብቡት ግቡና። 4 ምዕራፍ ነው ያለው የፊልጵስዩስ መጽሐፍ። ስለዚህ የፊልጵስዩስ መጽሐፍ የደስታ መጽሐፍ ተብሎ ነው የሚጠራው። ሁል ጊዜ በጌታ ደስ ይበላችሁ አለ። አሁን አንድ የታሰረ ወንድም ወይም እህት ቢኖር እስር ቤት ሆኖ ደብዳቤ ቢጽፍላችሁ ምን አይነት ደብዳቤ ሊጽፍላችሁ ይችላል? እስኪ በአይነ ህሊናችሁ ሁላችሁም አስቡት። መቼም የትኛውም እስረኛ አሁን እንደዚህ አይነት ደብዳቤ ሊጽፍ አይችልም። ምግቡ እንዳልተመቸው፣ መኝታው እንዳልተመቸው፣ በጣም ሙቀት እንዳለ፣ ተባይ እንዳለ፣ ጩኸት እንዳለ፣ ሽታ እንዳለ፣ ጠረን እንዳለ አልተመቸኝም ብሎ ነው ሊጽፍ የሚችለው እስር ቤት ውስጥ የታሰረ። ይሄ ሐዋርያ ግን የጻፈው ምን ብሎ ነው? ሁል ጊዜ በጌታ ደስ ይበላችሁ። ሰው ይውላችሁ በእግዚአብሔር ሁል ጊዜ ደስተኛ መሆን ይችላል። በሌላ በምንም ነገር ሁል ጊዜ ደስተኛ መሆን አይችልም። ብዙ ገንዘብ ያላቸው ሰዎች ሁል ጊዜ በገንዘባቸው ደስተኛ መሆን አይችሉም። በጥሩ ቤት ውስጥ የሚኖሩ ሰዎች በሚኖሩበት ባማረ ቤት ሁል ጊዜ ደስተኛ መሆን አይችሉም። በቀን 2ና 3 ልብስ የሚቀይሩ ሰዎች በዛ ነገር ሁል ጊዜ ደስተኛ መሆን አይችሉም። ሁል ጊዜ ደስተኛ መሆን የሚቻለው በማን ብቻ ነው? መስክሩ፣ በማን ብቻ? ይሄው መጽሐፍ ሁል ጊዜ በእግዚአብሔር ደስ ይበላችሁ። እግዚአብሔር ያለው ሰው ሁል ጊዜ ደስተኛ ነው። በማጣት ውስጥም ደስተኛ ነው። በሐዘን ውስጥም ደስተኛ ነው። እስር ቤት ውስጥም ደስተኛ ነው። ታሞ አልጋ ላይም ተኝቶ ደስተኛ ነው። እየተራበም ደስተኛ ነው። እየታረዘም ደስተኛ ነው። እየተገፋም ደስተኛ ነው። ይሄው ሐዋርያው ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ደስተኛ እንደሆነ ማለት። ስለዚህ የመጀመሪያ የአንድ ክርስቲያን የእውነተኛ ደስታ ምንጩ ምንድነው ስንል
ራሱ እግዚአብሔር ጋር ነው። ማጋ ነው እግዚአብሔርን በፍጹም ልቡ በፍጹም ነፍሱ በፍጹም ኃይሉ የሚወድ የሚያምን በእምነት ከእግዚአብሔር ጋር የተጣበቀ ሰው ደስተኛ ነው ሁሉ ጊዜ። የመጀመሪያው ይሄ ነው። ወደ ሁለተኛው ልሂድ ጊዜን ለመጠቀም እንጂ። ሁለተኛ የእውነተኛ የደስታ ምንጭ ምንድነው ብለን ስንል ቤተ ክርስቲያን ናት። እንዴት ያሉ እንደሆነ በመዝሙር 121 ቁጥር 1 ላይ ልበ አምላክ ዳዊት ምን ብሎ ነው የተናገረው? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ጨርሱት። ምን አለ? የት እንሂድ ባሉኝ ጊዜ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። በሁለተኛ ደረጃ ደስታችን ያለው ቤተ ክርስቲያን ነው። የእግዚአብሔር ቃል አስተውሉት እስኪ አሁን ያላችሁን ደስታ ወንድሞቼ እህቶቼ፣ ይሄ ድምጽ የሚሰማችሁ እግዚአብሔር ቤት ውስጥ ሆነን የምናገኘውን ደስታ የትም ብንሄድ እኮ አናገኘው። ብዙ ሰው ዋጋ የማይከፈልበትን ነገር ስለማያከብረው ነው። ሰው የሚያከብረው ዋጋ የሚከፍልበትን ነገር። ደስታ ለማግኘት ሰው ሶደሬ ይሄዳል፣ ላንጋኖ ይሄዳል፣ ሸራተን ይገባል። እዛ የምናገኘው ደስታ ጊዜያዊ ደስታ ነው፣ ታይቶም ይጠፋል፣ ብልጭ ብሎ ድርግም የሚል ነው። ቤተ ክርስቲያን ሆነን የምናገኘው ደስታ ዘላለማዊ ደስታ ነው። ይሄን ደስታ እግዚአብሔር ለሁላችንም ያደለን። ዳዊት ንጉስ ነው ታውቃላችሁ። በብዙ ሰራዊት የሚታጀብ ከዘውን ጥርስ በተሰራ አልጋ ላይ የሚተኛ በአማረ ወላንሳ ላይ የሚመላለስ በስጋው ሁሉ ነገር የሞላለት ነው። ነገር ግን በእነዚህ ነገሮች ዳዊት ደስተኛ አይደለም። የዳዊት ደስታ ወደ ቤተ እግዚአብሔር እንሂድ ሲሉት ነው። አያችሁ? ለምንድነው ታዲያ ብዙ ወንድሞችና እህቶች ቤተ ክርስቲያን እንዲመጡ ጭቅጨቃ የሚፈልጉት? ለምንድነው ቃሉን እንዲሰሙ ለምንድነው የሚጨቀጨቁት? አያችሁ? ደስታችን የት እንዳለ ስለማናውቅ እኮ። እግዚአብሔር ደስታ፣ ሰላም፣ እረፍት ካለባት ከቤቱ ሁላችንን በቸርነቱ አያናውፀን። ምን አለ ነብዩ? ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል። በዚህ ስፍራ ሰላሜን እሰጣችኋለሁ ይላል የሰራዊት ጌታ እግዚአብሔር ተብሎ በትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ተጽፏል። እስኪ አብረን እንበለው። ከፊተኛው ቤት ይልቅ በሉስ የዚህ የሁለተኛው ቤት ክብር ይበልጣል። በዚህ ስፍራ ሰላሜን እሰጣችኋለሁ። ምንን እሰጣችኋለሁ? ከፊተኛው ቤት ይልቅ ሶሎሞን ከሰራው ቤተ መቅደስ ይልቅ የዚህ የሁለተኛው ቤት ክብር ይበልጣል። በዘሩባቤል ዘመን የተሰራው ቤተ መቅደስ ይበልጣል። በዚህ ስፍራ ሰላሜን እሰጣለሁ። ደስታ ማለት ሰላም ማለት ነው። ሰላምና ደስታ የአንድ ሳንቲም ሁለት ገጽታዎች ናቸው። ደስታ ያለው እግዚአብሔር ቤት ነው። ሰላም ያለው እግዚአብሔር ቤት ነው። እረፍት ያለው እግዚአብሔር ቤት ነው። በዓለም ውስጥ ወገኖቼ እንዲህ አይነቱን ደስታ ማግኘት አንችልም። በዓለም ውስጥ እንደዚህ አይነቱን ሰላምና እረፍት ማግኘት አንችልም። እግዚአብሔር ቤት ሆነን ቃሉን ስንሰማ፣ ቃሉን ስናደምጥ፣ ስንሰበክ፣ ስንዘምር የከንፈራችንን ፍሬ ዝማሬ፣ ምስጋና ለእግዚአብሔር ስናቀርብ ሁሉን ነገር እኮ እንረሳዋለን። ወደ ሰማይ እንነጠቃለን። ደስታችን ፍጹም ይሆናል። ውጡ ውጡ አያሰኘንም። አስተውላችሁ ከሆነ እኮ ችግሩ ከዚህ ስንወጣ ነው፣ ስንበተን ነው፣ ቤታችን ስንገባ ነው እንጂ በቤት ውስጥ ያለው ቃሉን ስንሰማ ያለን
እረፍት ያለን ሰላም ያለን ደስታ የትም ቦታ የለው ለዚህ ነው ኤርምያስ ሲናገር ምን አለ ቃልህ ተገኝቷል እኔም በልቼዋለሁ አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነኝ አለ እስኪ ቃልህ በልሁላችሁ ተገኝቷል እኔም በልቼዋለሁ አቤቱ የሰራዊት አምላክ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነ የማን ቃል ደስታ ያለው እግዚአብሔር ቤት ቃሉን በመስማት ቀላል እንዳይመስላችሁ እግዚአብሔርን ቃል መስማት እንደሰማነው ቶሎ ላንለወጥ እንችላለን በሰማነው ቃል መኖር ቶሎ ላንጀምር እንችላለን ቃሉን መስማት ብቻ ደስታ ይሰጣል ያሳርፋል ያነጻል ይቀድሳል ብፁዕ ያሰኛል አስተውላችሁ ከሆነ በቅዳሴ መካከል አባቶቻችን ካህናት የሚናገሩት አንድ ቃል አለ ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ ነገር ግን አልሰሙ ዛሬ እናንተ ባይኖቻችሁ የምትመለከቱትን ብዙ ነቢያትና ጻድቃን ሊያዩ ወደዱ ነገር ግን አላዩም የእናንተ የሰሙ ጆሮቻችሁና ያዩ አይኖቻችሁ ብፁዓን ናቸው ይላሉ ይሄ መጽሐፋዊ ነው በመጽሐፍ ቅዱስ ላይ የተጻፈ ነው የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ የተመዘገበ ቃል ነው በቅዳሴ መካከል ምን ሰማው አባቶቻችን የሚናገሩት ደግመዋል ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደው ነበር ነገር ግን ምን አላሉ አልሰሙ ዛሬ እናንተ በአይኖቻችሁ የምታዩትን ብዙዎች ሊያዩ ወደው ነበር ነገር ግን አላዩም አልተፈቀደላቸው የናንተ የሰሙ ጆሮቻችሁና ያዩ አይኖቻችሁ ብፁዓን ናቸው ምኖች ናቸው ስለዚህ ቃሉን መስማት ብፁዕ ያደርጋል ቃሉን መስማት ያሳርፋል ቃሉን መስማት ያንጻል ቃሉን መስማት ይቀድሳል ቃሉን መስማት የልብ ሰላምና ደስታ ይሰጣል አሁንም አምላካችን እግዚአብሔር ከምንሰማው ቃል የተነሳ የልብ ሰላምና ደስታ ለሁላችንም በቸርነቱ ያድለን ሁለተኛ እውነተኛ ደስታ የሚገኘው በእግዚአብሔር ቤት ውስጥ ቃሉን በመስማት እንዳታቋርጡ ቃሉን መስማት እርፍ ጨብጣችሁ ወደ ኋላ እንዳትመለከቱ ቅድም እንዳልኳችሁ የሰማችሁለት በህይወታችሁ ላይ ለውጥ ላይ መጣ ይችላል የኛ ድርሻ መጥቶ ቃሉን መስማት ነው የሚለውጠን እግዚአብሔር ባቶቻችን ፈረስ ያደርሳል እንጂ አይዋጋም ይላል የኔና የናንተ ድርሻ ከዚህ ስፍራ ላይ አለመለየት ከዚህ ስፍራ ላይ አለመጥፋት እኛን መለወጥ እኛን ማስተካከል እኛን እግዚአብሔር እንደሚወደው አይነት ሰው ማድረግ የሱ ድርሻ ነው እኛ ብቻ ድርሻችንን እንወጣ ወደ ሶስተኛ የእውነተኛ የደስታ ምንጭ ምንድነው ስንል ተስፋ ምን አልኳችሁ ተስፋ ሐዋርያው እንዲህ ይላል በመከራ ታገሱ በጸሎት ጽኑ አለና በተስፋ ደስ ይበላችሁ ዛሮሜ 12 ቁጥር 12 ላይ የተመዘገበ እግዚአብሔር ቃል እስኪ አብረን እንበለው በመከራ በሉ እስኪ ታገሱ በጸሎት ጽኑ በተስፋ ደስ ይበላችሁ በተስፋ ምን ይበላችሁ ሶስተኛ የክርስቲያን የእውነተኛ ደስታ ምንጭ ተስፋ ይባላል ምን ማለት ነው ተስፋ ነገ መልካም ይሆናል ብሎ በትዕግስት እግዚአብሔርን መጠበቅ
ተስፋ ይባላል ባጭሩ። መቼ ነገ። ተስፋ የዛሬ አይደለም፣ ተስፋ የነገ ነው። ተስፋ በአይን የሚታይ ነገር አይደለም። ተስፋ ያልታየ ወደፊት የምናየው ነው። ተስፋ እጃችን የገባ ነገር አይደለም፣ ገና ወደፊት እጃችን የሚገባ ነው። ስለዚህ በተስፋ ደስ እያለን መኖር፣ ነገ የተሻለ ቀን ይሆናል። ስራ ያጣን ሰዎች ነገ ስራ አገኛለሁ ብለን በተስፋ ደስተኛ ሆኖ መኖር፣ ጤና ያጣን ሰዎች ነገ ጤናዬ ይመለሳል ብሎ በተስፋ መኖር፣ ትዳር ያልያዝን ሰዎች ነገ እግዚአብሔር የተባረከ ትዳር ይሰጠኛል ብሎ በተስፋ መኖር፣ በትዳር ውስጥ እየኖርን በልጅ ያልተባረክን ሰዎች ነገ እግዚአብሔር በልጅ ይባርከኛል ብሎ በተስፋ መኖር፣ የፍርድ ቤት ጉዳይ ያለባችሁ ፍትህ ያጣችሁ ሰዎች እግዚአብሔር ነገ ፍትህ ይሰጠኛል ብሎ በተስፋ መኖር፣ የእውነተኛ ደስታ ምንጭ ሶስተኛው ተስፋ። አምላካችን እግዚአብሔር የተቆረጠ ተስፋችንን በቸርነቱ ይቀጠልልን። የደረቀውን ተስፋችንን በቸርነቱ ያለምልምልን። ያለንበት ዘመን የምንሰማው የምናየው ተስፋ የሚያስቆርጥ ነው። ታውቃላችሁ፣ እንደ ሀገርም እንደ ቤተክርስቲያንም በግል ሕይወታችንም ብቻ ብዙ ምናያቸውና ምንሰማቸው ነገሮች ደስ አይሉም፣ ተስፋ የሚያስቆርጡ ናቸው። ከባድ ዘመን ያለ ነው። የመጨረሻው ዘመን ዋዜማ ስለሆነ ወገኖች ብዙ ተስፋ የሚያስቆርጡ አሉ። በሰው ተስፋ ልንቆርጥ እንችላለን፣ በእግዚአብሔር ግን ተስፋ አንቆርጥም። ሰው የሚኖረው ወገኖቼ በተስፋ ነው። ካህኑ፣ ምዕመኑ፣ አገልጋዩም፣ ተገልጋዩም፣ ድሃውም፣ ሀብታሙም፣ ትንሹም ትልቁም የምንኖረው በተስፋ ነው። ተስፋ ባይኖር ብዙ እብዶችን ማየት እንችል ነበር። ተስፋ ባይኖር ብዙ ጨርቃቸውን የጣሉ ሰዎችን እናይ ነበረ። ተስፋ መለኮታዊ ስጦታ ነው። እየኖርን ያለነው በተስፋ ነው። ሰው ቆሞ መሄደው በሁለት እግሩ አይደለም። ሰው ቆሞ መሄደው በተስፋ ነው። በተለይ አሁን ኢትዮጵያውያን እውነቴን ነው የምላችሁ፣ ተስፋ ባይኖር እግዚአብሔር ተስፋ ባይሰጠን ኖሮ መኖር እኮ አንችልም ነበር። ሰዎች ራሳቸውን በገመድ እያንጠለጠሉ የሚገሉት ተስፋ ሲቆርጡ እኮ ነው። ቀቢጸ ተስፋ ሲደርሱ እኮ ነው። አንዳንዶቹ የአይጥ መርዝ እየጋቱ ራሳቸውን የሚያጠፉት በሕይወታቸው ተስፋ ሲቆርጡ እኮ ነው። ባል ሚስቱን የሚፈታ፣ ሚስት ባሏን የምትፈታ ተስፋ ስትቆርጥ፣ ተስፋ ሲቆርጥ እኮ ነው። ወጣቶች ራሳቸውን በተለያየ ሱስ ውስጥ የሚደብቁት ተስፋ ሲቆርጡ እኮ ነው። ያልፍልኛል ብለው ሐረብ ሀገር ሄደው እህቶቻችን ሳያልፍላቸው ሲቀር ራሳቸውን ከፎቅ እየወረወሩ የሚያጠፉት በሕይወታቸው ተስፋ ሲቆርጡ እኮ ነው። ተስፋ የቆረጠ ሰውና ገደል አፋፍ ላይ የቆመ አይነ ስውር አንድ ነው ይላሉ አባቶች። ያ አይነ ስውር የሚመራው ሰው ከሌለ ዕጣ ፈንታው ገደል ውስጥ ገብቶ መሰበር ነው። ስለዚህ ደስታችን ያለው በተስፋ ነው። ተስፋን የሰጠን ደግሞ እግዚአብሔር ነው። ማን የሰጠን? ተስፋ የእግዚአብሔር ስጦታ፣ ሰዎች አይደለም የሰጡን። ምንድነው የሚለው እዛ ቲቶ ምዕራፍ 1 ቁጥር 1 ላይ ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጣቸው ይላል። እስኪ አብረን እንበለው። ከዘላለም በሉ እስኪ። ድምጻችሁ አይሰማም። ከዘላለም ዘመናት በፊት የማይዋሽ እግዚአብሔር ለሰው ልጆች ተስፋን ሰጠ። ምንን ሰጠ? ተስፋን የሰጠን ማን ነው? እግዚአብሔር። ከዘላለም ዘመናት በፊት ዓለም በተፈጠረ ዘመን በተቆጠረ ጊዜ ማለት ማይዋሽ እግዚአብሔር፣ ለባህሪው ሐሰት የማይስማማው እግዚአብሔር ለሰው ልጆች ተስፋን ሰጠ። ለመጀመሪያው ሰው ለአባታችን ለአዳም ተስፋን ሰጠው። ምን ብሎ? አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ተስፋ የእግዚአብሔር ስጦታ ነው። በተስፋ ደስ ይበላችሁ ወጣቶች፣ ወንድሞቼና እህቶቼ። ተስፋ ራሱ እግዚአብሔር ነው። ዳዊት አሁንስ አለ ተስፋዬ
ማን ነው አለና እግዚአብሔር አይደለምን አለ። እዛ መዝሙር 37 ቁጥር 8 ላይ የተጻፈ ቃል እስኪ አሁንስ በሉ ተስፋዬ ማን ነው? እግዚአብሔር አይደለምን? ስለዚህ ተስፋችን ማን ነው? እግዚአብሔር ነው። እግዚአብሔር ለሁላችንም ተስፋ ይሁነን። በዛ በመዝሙር 144 ቁጥር 15 ላይ የሁሉም አይን አንተን ተስፋ ያደርጋል ተብሎ ተጽፏል። እስኪ የሁሉም አይን በሉ አንተን ተስፋ ያደርጋል። ማንን ነው ተስፋ የምናደርገው? ስለዚህ ሶስተኛው የእውነተኛ ደስታ ምንጭ አሁን እንዳየን ተስፋ ነው። በተስፋ ነው ዘመኑን መጀመር ያለብን። ጨለምተኛ ሆናችሁ አትጀምሩ። አሁን ብዙዎቻችን ወደ ኋላ የሄድን አመስጋኞች ነን። ለነገ ጨለምተኛ ሆነናል። ከዘንድሮ አምና ይሻላል የሚለዋል። ካምና ይልቅ ካቻምና ይሻላል የሚሉ ሰዎች አሉ። ወደ ኋላ የሄዱ ያመሰግኑ ሰዎች፣ ስለ ነገ ደግሞ ተስፋ የቆረጡ ሰዎች አሉ። ተስፋ ቆርጣችሁ ዘመኑን አትጀምሩት። በማጉረምረም በማማረር ጨለምተኛ ሆናችሁ ወገናችሁ ዘመናችሁን አትጀምሩ። ይሄ ዘመን የኔ ዘመን ነው፣ በጎ ዘመን ነው፣ መልካም ዘመን ነው፣ እግዚአብሔር ለኔ የተሻለ ነገር ያደርግልኛል ብላችሁ በተስፋ በበጎ ምኞት ጀምሩት። አባቶቻችን ምን ይላሉ? በጎ ተመኝ በጎ ታገኛለህ ይላል። ክፉ እየተመኘን ከጀመርነው ዘመኑ አትጠራጠሩ፣ ክፉ ነው የሚሆነው ዘመኑ። እያማረርን ዘመናችንን ከጀመርን በዘመናችን ደስተኛ መሆን አንችልም። ለምን? ሰው የአፉን ፍሬ ይበላል ተብሎ ተጽፏል። እስኪ ሰው በሉ። የአፉን ፍሬ ይበላል። የተናገርነው ነው ምን ኖረው። ካንደበታችን የሚወጣው መልካም ነገር በጎ ነገር ከሆነ አትጠራጠሩ፣ በጎ ዘመን ማየትን እንችላለን። ተስፋ አድርገን የምንጀምር ከሆነ አዲሱን ዘመናችንን የተሻለ ዘመን ማየት እንችላለን። እግዚአብሔር የያዝነውን አዲስ ዘመን በጎ ዘመን ለሁላችን ያደርግልን። የመጨረሻውን እንመልከት። አራተኛና የመጨረሻ የእውነተኛ ደስታ ምንጭ መጨረሻ ስማችን በሰማያዊ መዝገብ እንደተጻፈ ስናውቅ ስናምን በሕይወታችን ደስተኛ መሆን እንችላለን። አንድ ታሪክ አለ ይሄን ግልጥ የሚያደርግ በዚህ በሉቃስ ወንጌል በምዕራፍ 10 ቁጥር 17 ጀምሮ የተመዘገበ ነው። እንደዚህ ይላል፣ አነባዋል። የሉቃስ ወንጌል ምዕራፍ 10 ቁጥር 17 ሰባውም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተለያየ ግብር ደቀ መዛሙርቱን ጠርቷል፣ ታውቃላችሁ። ከዚህ በኋላ ሁለት ሁለት እያደረገ ለአገልግሎት ላካቸው። ርኩሳን መናፍስትን እንዲያወጡ፣ ያዘኑትን በቃሉ እንዲያጽናኑ፣ የተጨነቁትን በቃሉ እንዲያረጋጉ፣ ተስፋ የቆረጡትን በእግዚአብሔር ቃል የተቆረጠ ተስፋቸው እንዲቀጥሉ ሁለት ሁለት አድርጎ ለአገልግሎት ላካቸው ይላል። ርኩሳን መናፍስትን አውጥተው ወንጌል ሰብከው ተአምራት አድርገው ተመልሰው መጡ። ደቀ መዛሙርቱ መጡና ጌታ ሆይ አሉት፣ አጋንንት በስምህ ተገዙልን አሉት። እሱ ምን አላቸው ይላል፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማይ ስለተጻፈ ግን ደስ ይበላችሁ አለ። 72ቱ አርድእት ደስ ያላቸው አጋንንት ስለተገዙላቸው ነው። አጋንንት ስላስጮሁ ደስ አላቸው። ወንጌል ሰበኩ፣ ርኩሳን መናፍስትን ከሰው ልጆች አወጡ። አገልግሎታቸውን ፈጽመው ሪፖርት ለማድረግ
ወደ መምህራቸው ተመልሰው መጡ። የተናገሩት ቃል ምንድነው? ጌታ ሆይ በስም አጋንንት ምን አሉልን? ተገዙልን አሉት። እግረ መንገድ አጋንንት የሚገዛው በእግዚአብሔር ስም ነው። ከዚያም በኋላ ደግሞ እግዚአብሔር ባከበራቸው ስሙን በሰጣቸው ጸጋውን በሰጣቸው በእነሱ ነው፣ በስሙ ነው የሚገዛው። በጉልበት አጋንንት አይገዛም። በጧፍ በመግረፍ በጉልበት ይሄ አንዳንዶቹ ደግሞ ከኛ ቤተ እምነት ውጭ ያሉት በካራቴ በቦክስ በዝረራ አጋንንት እናወጣለን የሚሉ ሰዎች አሉ። እንደዛ ተብሎ አልተጻፈም። መጽሐፍ ቅዱስ የሚለው አጋንንት በስም ተገዝተውልናል። በምን ተገዝተውልናል? ስሙ ኃያል ነው። ከስሞች ሁሉ በላይ ስም ነው። ጉልበት ሁሉ የሚንበረከክለት ስም ነው። አጋንንት የሚንቀጠቀጡለት ስም ነው። ወገኖች አሸናፊ ስም ነው። ቅዱስ ስም ነው። ገናና ስም ነው። ኃያል ስም ነው። ምንድንበት ስም ነው። የዳንበት ስም ነው። ስለዚህ ምን አሉ? አጋንንት በስም ተገዝተውልናል አሉት። ክርስቶስ ግን ምን አላቸው? አጋንንት ስለተገዙላችሁ በዚህ ምን አይበላችሁ? ደስ አይበላችሁ አለና እነሆ ሰይጣን አለ እንደ መብረቅ ከሰማይ ሲወድቅ አየሁ አለ። በዚህ ክፍል ውስጥ ሰይጣን የተመሰለው በመብረቅ ነው። ጥቂት ነገር ላስታውሳችሁ። መብረቅ ስራ የሚሰራው ከመውደቁ በፊት ነው። ከወደቀ በኋላ መብረቅ ማለት ድንጋይ ማለት ነው። ምንም ስራ አይሰራም። በደንብ አድርጋችሁ ስሙኝ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየኋል። መብረቅ ቤት ማፍረስ የሚችለው ትልቅ ጥፋት ማጥፋት የሚችለው ከመውደቁ በፊት። ሰይጣን በወደቀ መብረቅ የተመሰለበት ምክንያት ምንድን ያሉ እንደሆነ ሰይጣን አሁን ተጥሏል፣ ወድቋል። ምንም ማድረግ በእኛ ላይ አይችልም። ምንም ስልጣን የለውም። በእኛ ላይ ስልጣን ያለው ማን ብቻ ነው? ከዛ በኋላ ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችኋል። ምን ማለት ነው? ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ማለት በልበ ሥላሴ ስለታሰባችሁ ደስ ይበላችሁ ማለት ነው። የእግዚአብሔር ልጆቹ ስለሆናችሁ ደስ ይበላችሁ ማለት ነው። ስለ ዳናችሁ በእግዚአብሔር ደስ ይበላችሁ ማለት ነው። መንግስቱን ስለምትወርሱ ከገቡ መውጣት ካገኙ ማጣት የሌለባት በሰው አይን ያልታየች በሰው ጆሮ ያልተሰማች ገነት መንግስተ ሰማያትን ስለምትወርሱ ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ ማለት የመንግስት ልጆች ስለሆናችሁ ሰማያዊ ዜግነት ስላላችሁ በልበ ሥላሴ ስለታሰባችሁ ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ዳግም ስለተወለዳችሁ በዚህ ደስ ይበላችሁ ማለት ነው። አሁን እዚህ የተሰበሰበን ሁላችን ወንዶቹም ሴቶቹም ትልቁም ትንሹም ካህኑም ምእመኑም ወንዶች በ40 ቀን ሴቶች በ80 ቀን ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ዳግም ተወልደን የሥላሴ ልጆች ሆነናል። ልጆቹ ያደረገን አምላክ ስሙ የተመሰገነ ይሁን። ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ማለት ይሄ ነው። ስለዚህ ሁላችሁ ደስ ካለን መደሰት የሚገባን በዚህ ነው። በዚህ ምድር ላይ ስንኖር ምንም የሚያስደስት ነገር ላይኖር ይችላል። ግን ከሞት በኋላ ስላለው ሕይወት ከመቃብር በኋላ ስላለው ትንሣኤ ከእግዚአብሔር ጋር ለዘላለም እንደምንኖር እሱን እያሰብን ደስተኛ ሆኖ መኖር እንጂ በዚህ ምድር ላይማ 70 ዓመት ቢበዛ 80 ዓመት እንኖራለን። አይመችም። አንዴ ይሞላል፣ አንድ ጊዜ ይጎድላል። አንድ ጊዜ ማግኘት፣ አንድ ጊዜ ማጣት፣ አንድ ጊዜ ተራራ፣ አንድ ጊዜ ሜዳ፣ አንድ ጊዜ ሐዘን፣ አንድ ጊዜ ደስታ በዚች ዓለም ላይ ስንኖር ይፈራረቃል። እውነተኛ ደስታ ያለው ዘላለማዊ ደስታ ያለው ወገኖቼ ከእግዚአብሔር ጋር ለዘላለም በመኖር ነው። ስለዚህ ሁል ጊዜ ቤተክርስቲያን መተን ስለ ሽሮና ስለ በርበሬ እንድንሰብካችሁ አትፈልጉ። ሐሳባችሁን ከምድር ወደ ሰማይ አድርጉት። እኛ ሰማያዊ ዜግነት ያለንን ያመንን የተጠመቅን በስሙ የተጠራን ሰዎች እውነተኛ ደስታ የተዘጋጀልንን ለዘላለም ከእግዚአብሔር ጋር የምንኖር ነን። በሱ ነው ደስተኛ መሆን ያለብን። እሱን እያሰብን እንጂ በዚች ዓለም እውነተኛ ደስታ ማግኘት አይቻል። ለክርስቶስ ያልሆነች ዓለም ለኔና ለናንተ አትሆንም። ለድንግል ማርያም ያልሆነች ዓለም ለኔና ለናንተ አትሆነን። ስለዚህ እሱን አሻግረን እያየን እሱን እያሰብን ደስተኛ ሆነን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። እስኪ አንድ ጥያቄ ልጠይቃችሁ። ደስታ የሚመጣው ከምን በኋላ? ከመከራ በኋላ። ከምን በኋላ ነው? ከመከራ በኋላ ደስታ ይመጣል። አሁን ያለነው ክረምት ነው። ክረምቱ ሲያልፍ በጋ ይመጣል አይደለም? ክረምት አልፎ ክረምት ይመጣል? በጭራሽ። ክረምት ሲያልፍ የሚመጣው በጋ ነው። ጨለማ ሲያልፍ ምንድነው የሚመጣው?
ብርሃን ጨለማ አርፎ ጨለማ አይመጣም 12 ሰዓት ጨለማ ከሆነ ጨለማ ቦታውን ለብርሃን ይተካል ስለዚህ መከራ ያልፍና ደስታ ይመጣል አሁን ምናልባት ቢያስፈልግ በተለያየ አይነት መከራ ውስጥ በተለያየ አይነት ሐዘን ውስጥ በተለያየ አይነት ማጣት ውስጥ በተለያየ አይነት ጭንቀት ውስጥ እንኖራለን ግን ይሄ ጊዜ ያልፍና ደስተኛ መሆን እንችላለን ምናለ ዳዊት ሲናገር ቁጣው ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ነው ማታ ለቅሶ ይመጣል ጠዋት ግን ደስታ ይሆናል አለ መዝሙር 29 ቁጥር 5 ላይ የተጻፈ ቃል እስኪ ቁጣው በሉ ለጥቂት ጊዜ ነው ሞገሱ ግን ለሕይወት ዘመን ነው ማታ ለቅሶ ይመጣል ጠዋት ግን ደስታ ይሆናል በቃ ደስታ የሚመጣው ከመከራ በኋላ አሁን በምንም አይነት መከራ ውስጥ ብትሆኑ የሚቀጥለው ደስታ እንደሆነ 2017 በመከራ ካሳለፋችሁ 2018 እመኑኝ ደስተኛ ትሆናላችሁ መቼ በእግዚአብሔር ካመንን ከቤቱ ካልጠፋን የጸሎት ሕይወት ካለን ድምጹን ምንሰማ ከሆነ እግዚአብሔርን ምንፈራ ከሆነ እግዚአብሔርን ምናመልከው ከሆነ ወገኖቼ ከመከራ በኋላ ደስታ ይመጣል ላካችን እግዚአብሔር እንዳዘንን ሁላችንን አያስቀረን ሐዘናችንን በደስታ ይለውጥልን 2018 ዘመነ ማርቆስን የሰላም ዘመን የደስታ ዘመን የጤንነት ዘመን የበረከት ዘመን አው ለሁላችንም እግዚአብሔር በቸርነቱ ያድርግልን አንድ ቃል አይቼ ከመጽሐፍ ላይ ትምህርቴን ተቀልለዋል በዚህ በዳዊት መዝሙር በመዝሙር 89 ቁጥር 10 ላይ የተመዘገበውን አነበዋል አስተውላችሁ እንድትሰሙኝ ይፈልጋሉ እንደዚህ ይላል የዳዊት መዝሙር 89 ቁጥር 10 ላይ እንደዚህ ይላል በማለዳ ምህረትህን እንጠግባለን በዘመናችን ሁሉ ደስ ይለናል ሐሴትንም እናደርጋለን መከራ ባሳየህን ዘመኖች ፈንታ ክፉን ባየንባቸው ዘመኖች ፈንታ ደስ ይለናል ይላል እስኪ አብረን እንበለው በማለዳ በሉ እስኪ ምህረትህን እንጠግባለን በዘመናችን ሁሉ ደስ ይለናል ሐሴትንም እናደርጋለን መከራ ባሳየህን ዘመን ፈንታ ክፉንም ባየንባቸው ዘመኖች ፈንታ ደስ ይለናል ምን ይለናል በአገር ላይ ብዙ ክፉ አይተናል በ2017 በቤተክርስቲያናችንም ላይ ብዙ ነገሮች አይተናል ግን አሁን ምን አለ ክፉ ባየንበት ዘመን ፈንታ ደስ ይለናል በማለዳ ምህረትን እንጠግባለናል በጎ ነገር መልካም ነገር የምናይበት ዘመን ለሁላችንም እግዚአብሔር ያድርግልን ጉባኤውን እግዚአብሔር ያስፋልን ነፍሳት የሚድኑበት ጉባኤ ያድርግልን ያዘኑ የሚጽናኑበት ጉባኤ ያድርግልን ከኃጢአት አዘቅት ወጥተን ንስሐ ምንገባበት ዘመን ለሁላችንም ያድርግልን እኔ ግን በሉ እስኪ በእግዚአብሔር ደስ ይለኛል ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትጨምርልን እግዚአብሔር አምላክ በሰማነው ቃል 30 60 100 ያማረ ፍሬ እንድናፈራ ለሁላችንም ይፍቀድልን የሁላችንን መጨረሻ እግዚአብሔር ያሳምር